ደስታው ምንጭ አንቺ ነሽ። የእውነት ግን ቢኒ በስልክ ማውራትም በአካል መገናኘትም ከጀመርንበት ጊዜ ጀምሮ እንደዛሬ ደስተኛ ሆኖ አይቼው አላውቅም። ታለፍናቸውን ጊዜዎች ምናምን ሳስብ ለካ እኔ ጋርም እንደዚህ አይነት ስሜት አለ። ለዚህ እኮ ነው የምወድሽ። ምንድነው ለወሬ ማች ነኝ ላስብላት እንዴ? ሃይ ውድ የቢኒና የኔ ፋሚሊዎች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። በጣም ባለፈው ደግሞ ላይክ የመጀመሪያ ጊዜ ነው ስመጣ ዩቲዩብ ላይና ያቺን 2 ቀን የሰራናትን ቪዲዮ የመጀመሪያው ጊዜ በጣም ፈርቼ ነበር። ምክንያቱም ቪዲዮ ካሜራ ላይ ቀርቤ አላቅምና ላይክ እሱ ያው ከሱ አይበልጥም በሚለው እሱን ሰምቼው እንግዲህ ያው በመጣም ችግር እንደሌለው ምናምን ስለነገረኝ ለእናንተ ደግሞ ለቤተሰቡ በጣም ትልቅ ፍቅር አለው፣ በጣም ትልቅ መውደድ አለው። በጣም ደግሞ ጥሩ ነገር እንደምትመኙለት ስለሚያቅም ስለሚያስብም ያለውን ነገር ደግሞ ፐርሰናሊቲ ማድረግ አልፈለገም። ሶ ወደ እናንተ እኔንም ይዞ ይመጣል። በጣም ፈርቼ ነበር ሜቢ ላይ ቀበሉኝ ይችላሉ የሚለውን ነገር አስቤ ማለት ነው። ላይ ግን በጣም እኔም ቢኒም ካሰብነው በላይ በጣም ደስተኛ ሆናችኋል። እንደውም እኔና እሱ አብረን በመሆናችን በጣም ደስ ብሏችሁ ፍቅራችሁን ስትገልጹልን ነበረ። በጣም መልካም ምኞታችሁ ስትነግሩን ነበረ እና በጣም ነው የምናመሰግናችሁ። እናንተም ልክ እኛ እንደምትወዱት በጣም በሙሉ እኛም ደግሞ እጅግ ከቃላት በላይ ማለት ነው በጣም አድርገን ነው የምንወዳችሁ፣ በጣም አድርገን ነው የምናመሰግናችሁ። ምክንያቱም አብረን እንድንሆን ራሱ መፈለጋችሁ መቻል በራሱ ትልቅ ነገር ነውና በጣም ቴንኪዩ ማለት ፈልጋለሁ። ቢኒዬ ያው እንግዲህ ባለፈው ዕለት በጣም ባስቸኳይ ደውሎልኝ ጠርቶኝ ማውራት ፈልጎ ነበርና እኔ ባስቸኳይ ነበር አይሩ ነው አላቅም ነበር ለምን እንደመጣው ምን እንደነበረ ምንም ያወራነው ነገር የለም። ደወለና እንድንገናኝ ያደረገ ማለት ነው። ከዛ ላይክ ብቻ የጠየቀኝን ነገር ሰምታችኋል። በዛን ታይም ላይ ያላወራውበት ምክንያት ምንድነው? አይ ኖ ፊልም ማደርገውን ነገር ለቢኒ ብነግረው በጣም ደስተኛ እንደምሆን አውቃለሁ። ነገር ግን እኔ እዛ ለቢኒ ሳወራው ምናልባት እሱ ጋር ደግሞ ያ ስሜት ላይኖር ይችላል ወይ ደግሞ እኔ ከማስበው ኔጌቲቭ ወይ ደግሞ እኔ ከማስበው ፖዚቲቭ አይነት መልክ ሊኖር ይችላልና አይ ዶንት ኖ እሱን በጣም እርግጠኛ ስላልነበርኩኝ ነበር ያልነገርኩት። ግን ከዛም በኋላ በደንብ ራሴን ሳዳምጥም ነበረ እያንዳንዱ ስለ ቢኒ የሚሰማኙ ስሜቶች በሙሉ በደንብ በራሴ እርግጠኛ ለመሆን ስጥር ነበረ። እሱንም ደግሞ በጣም እርግጠኛ ሆኜበት ነው ዛሬ የመጣሁት። እናም ደግሞ አስተያየታችሁን ሳይ ነበረ የእናንተን ኮሜንት ሳነብ ነበረና በጣም ጥሩ አስተያየቶች አይቻለሁ። ሰላም እሱን የምታይበት መንገድ የፍቅር ነው ምናምን የሚሉ አስተያየቶች አሉ። እናንተም የራሳችሁ ምልከታዎች ነግራችሁኛል። የምታስቡትን ነገር ምን አይነት ነገር ፊል እንደምታደርጉ ኮሜንት ላይ ያነበብኩ ነበረና በዚህ አጋጣሚ አመሰግናለሁ ስለተቀበላችሁኝ። ቆንጂዬ ናት ስትሉም ነበረ። ኤኒዌይስ ቴንኪዩ ማለት ፈልጋለሁ። ግን ላይክ የኔንም ሐሳብ ደግሞ እናንተ የራሳችሁን ሐሳብ አስባችኋል። እኔም ደግሞ የራሴን ሐሳብ ነግሬያችሁ ዛሬ እርግጠኛ ብንሆን ይሻላል የሚል ሐሳብ ስላለኝ ዛሬ ቢኒ አወራዋለሁ ማለት ነው። በዚህ አጋጣሚ ቢኒ በስልክ ማውራትም በአካል መገናኘትም ከጀመርንበት ጊዜ ጀምሮ እንደዛሬ ደስተኛ ሆኖ አይቼው አላውቅም። የእውነቴን ነው የምላችሁ እንደዛሬ ደስተኛ ሆኖ አይቼው አላውቅምና ላይክ ምን ሊነግረኝ እንደሆነ አላውቅም። ግን አልገባችሁም እንዴት እንደቸኩልኩ እስኪመጣ ማለት ነውና ቀድሜው የተገኘሁት ያው እንግዲህ አንዳንድ ነገሮች ለእናንተ ሼር ላድርግ ብዬ በማሰብ ነው። ከዛ ባለፈ ቢኒዬ መጥቶ ምን ሊል እንደሚችል አላውቅም። ሶ በጣም በጉጉት ነው እየጠበቅኩት ያለው። እንደዛሬው ራሱ በጣም ጠብቄው አላውቅም። ግን ይሁን በደንብ ጠብቀዋለሁ ከፋሚሊዎቼ ጋር ማለት ነው። ምን ሊነግረን ይችላል ቢኒ የሚለውን ነገር እንሰማለን ማለት ነው አብረን። እናንተም እኔም ቁጭ ባልንበት ቢኒ ሐሳቡን መጥቶ ይነግረናል። ከዛ በኋላ ግን እኔም ደግሞ ያንን ቪዲዮ ከሰራን በኋላ በደንብ እርግጠኛ ሆኜ ሳስብ ነበርና እሱንም ሐሳብ ሼር አደርገዋለሁ ማለት ነው። ለእናንተም ነግራለሁ ማለት ነው። ግን መጀመሪያ የቢኒ ሐሳብ ይቀርማልና እሱን እንሰማዋለን ማለት ነው። ከዛ ወደ እኔ ሐሳብ እንመለሳለን ማለት ነው። በጣም ነው የምወዳችሁ። እስኪመጣ ድረስ እንጠብቀዋለን።
አንዛርጎት ሰበብ ደስታዬ ከመረ እንደ ድንጋይ ክብር ዓለም ሌላ መስሎኝ ብዙ ብዙ ስመኝ ዓለም ሌላ መስሎኝ ብዙ ብዙ ስመኝ መኖር ገና ጀመር ከንፈር ሲስመኝ ቀኝልኝ ነፍሴ ነፍሴ ዝማሬ ቀኝልኝ ነፍሴ ለነፍሴ ዝማሬ እድሜ ለካሁት በፍቅር ጅማሬ እንዴት ነህ? ምን ታገኝት? ምን ሆንክ? ጉንፋን እንዳላስ እኔም ችግር የለውም። ምን ተገኘ ግን ዛሬ? የምሬን ነው። ቆየ እውነት ምን ተገኝቶ ነው? እኔ ራሱ በቃ አልገባም እንዴት እንደቸኩ። መጀመሪያ ፋሚሊዎች ሰላም ለሽ። እሺ ሰላም በላቸው። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ዛሬ ያው ከሰላም ጋር ነው የጠበቃችሁኝ። ለምን እንደተገናኘ ነገርሻችሁ? አላውቅም እንዳስቸኩልከኝና ደስ እንዳልክ ነው የነገርካቸው። የነገርኩት ትፈጥናለሽ ለወሬ እንደምታዩት ናችሁ። እኔ እስክመጣ አትጠብቂ አላስችላለኝ። ያው እንግዲህ እንደምታውቁት ከእናንተ የሚደበቅ ነገር የለም። ደስ ሲለንም ሲከፋንም ምንም ሲለንም ወደ እናንተ መተን ከእናንተ ጋር ነው የምናወራው። ሰላምዬን ዛሬ በጣም ደስ ስላለኝ ምነግርሽ ነገር አለ ብዬ ጠርቻታለሁ። ከፋሚሊ ጋር ነው መጠብቅ ምናምን ስትለኝ መችሽ ብዬ ካሜራማን ልኬላት ከፋሚሊ ከእናንተ ጋር የጠበቀችኝ። ያለፈው ቪዲዮ ላይ የሰጣችሁንን ኮመንቶች ምናምን አይተናል። በጣም ደስ ይላል። ሰሪን ወዳቻታል፣ ተቀብላችኋታል። እኔም ተቀብያታለሁ ታቃምሽ እና ዛሬ በጣም ደስ ብሎኝ ምነግርሽ ነገር አለና የደስታው ምንጭ አንቺ ነሽ። የእውነት ግን እና አንቺ ነሽ በቃ ለዚህ ነገር ይሄንን ነገር እንዳገኝ መፍትሄ ማለት መንስኤ የሆንሽው አንቺ ነሽ። እና ይሄንን ነገርማ ለነገራት ይገባል ምናምን ብዬ ማርያም ድምጼ ራሱ እንደምትሰሙት ነው። በጣም አሞኛል። እንግዲህ እንደምታውቁት አዲሱ ጉንፋን ይዞኝ ነው። ተኝቼ ነበረ፣ ግን ይሄን ነገር ስሰማ ለሰሊ ያለ መንገር አልችልም ብዬ ነው የመጣሁት። በጣም ደስ ብሎኛል ማርያምን። እኔም ደስ ብሎኛል ደስ ስላለኝ። ነገርንሽ ምንድነው? ለወሬ ሟች ነኝ ላስብላት እንዴ? እሺ ንገረኝ። በጣም ነው የቸኮልኩት የምር። ደግሞ የደስታዬ ምንጭ አንቺ ምናምን ስትል አልገባህም። አዎ እውነት ለዚህ ነገር መሰረቷ ነሽ። እና ከምንም በላይ ይሄንን ነገር ቀድሜ ለሰሊ ነው መንገር ያለብኝ ምናምን ብዬ በቃ ቢኒ አታጓጓና ንገረን። እኔ የሆነ ብዙ ነገር እያሰብኩ ነው። ንገረን። ምን አሰብሽ? ትገምጪ? ያው በቃ እኔ አንተ እንድትደሰት ማላደርገው ነገር የለም። እያያችሁ እሺ ንገረን። ደግሞ ይሄን ከነገርከን በኋላ እኔ በጣም ነገር አንተንም ደስ የሚያሰኝ ነገር እነግርሃለሁ። ዛሬ ደስታ ቀን ነው። እንደዛ ከሆነ አንቺ ንገሪኝና ከዛ በኋላ ቢኒ በእናትህ አንተ ንገረን። የእውነቴን ነው። አንተ ከነገርከን በኋላ እኔ ራሱ ምን ነግር ነገር አለ እግዚአብሔር። እሺ በጣም ጓጓው ነው ራሱ ለመስማት ዛሬ ይገርማችኋል እኮ። እሺ ከጓጓው መጀመሪያ ንገረን። ለነቴ ነው እንዴ ዛሬ በለው። እሺ ልንገርሽ ምን መሰለሽ፣ መስሪያ ቤት በነበርኩ ሰዓት አሁን መጀመሪያ የነበርኩበት መስሪያ ቤት በነበርኩ ሰዓት በጣም የቅርብ ጓደኛዬ ነበረች። ረጅም ጊዜ እናወራለን። ምሳ አብረን ነው የምንበላው እና አብረን ነው የምንጠጣው። ከስራ ስንወጣ አብረን ነው የምንሄደው። በጣም ነው የምናወራው ምናምን በቃ ካንቺ ጋር ያለኝ ነገር እሷ ጋርም ነበረ ምናምን እና ብዙ ነገሮችን አሳልፈናል ምናምን። ማነች ባክክ እንደዚህ የምታወራላት? ነግሬሽ አላውቅም። አታውቅም። እሷንም በጣም ነው በማውራት እና በጣም ደስ የሚል ጓደኝነት ነው ያለን። በጣም ደስ የሚል ማለት ነውና እንዴት አዲስ ከዛሬ ሳትነግረኝ ስለሷ? እኔ እንጃ በምን አጋጣሚ አንስተን እናወራለን። ያው አጋጣሚ ስላልነበረ አልነገርኩሽም። ብቻ በጣም ደስ የሚሉ ግንኙነቶች ነበሩን ከሷ ጋር እና እንደ አጋጣሚ ካንቺ ጋር የሰራነውን ቪዲዮ አይተዋለች። እሷ አየችው እና ከዛ ደወለችልኝ። መቼ ደወለችልኝ? ቪዲዮአችን የመጀመሪያው ቪዲዮ ከተለቀቀ በኋላ እዛ ምንድነው በዚህ ልክ መደሰት ምናምን ስላገኛት ምናምን ብላ ቀናሽ ነው ልሽ ገርምሻል። ነጥቡ መቅናቷ ሳይሆን ከዛ በኋላ የነገረችኝ ነገር ነው ማለት ከእኔና እሷ በነበረን ግንኙነት
ጓደኝነታችንን በጣም ነው የምትወደው፣ በጣም ነው የምታከብረው እና አንዳንድ ጊዜ ይሄ በጓደኝነት ላይ ስትሆኚ ብዙ ነገሮችን አስተውለሽ አታያቸው። እኔ ሳላያት እሷ በውስጧ የተሰማት ስሜት ነበረ ለኔ። ምን አይነት ስሜት? ያ ምን አይነት ስሜት ነው መሰለሽ? የፍቅር ስሜት ለኔ ተሰምቷታል ምናምን ማለት እንዴት የፍቅር ስትል በቃ ለኔ የፍቅር ስሜት እንዳለ እኔም አላውቅም። ረጅም ጊዜ ያው ሁሉ ጊዜ ስናወራ ምን ስንል እኔ ራሱ እንዴት ልብ ብዬ እንዳላየኋት እግዚአብሔር አንድም ነገር ጠርጥሬ አላውቅም። አንድም ነገር ነው እና ቢኒ ደውላ ወይ እንዴ እግዚአብሔርን እያልክ ነውና አልገባኝም። ማለት እስኪ አስረዳኝ። ማለት እንዴት ነው የፍቅር ስሜት እንዳላት? እኔም እኮ እንዳንቺ ነኝ እኮ አላውቅም ነበረ ምንም ነገር። ግን ደውላ በቃ ይሄን ነገር እስከዛሬ ያልነገርኩህ እስከዛሬ ያላወራውክ ያለንን ጓደኝነት ያበላሽብናል፣ ያለንን ጓደኝነት ያበላሽብናል፣ በቃ ካንተ ጋር ያለኝን ነገር ይቀይርብኛል ምናምን ብዬ አልነገርኩህም። ግን አሁን በቃ ከሰላም ጋር መምጣታችሁ ሳይ ምናምን ያለውን ነገር አይሽ አንቺ እንትን እዚህ ላይ አለ ያልኩሽ ከዚህ አንፃር ነው ማለት ነው። አንቺ ጋር ያለውን ቪዲዮ ባታይ ይሄን ስሜቷን አውጥታት ነገረኝም ነበርና ከሰላም ጋር ቪዲዮዎችን ምናምን ሳይ ይሄ ነገር ሳልነግረው ነገሮች ወደዚህ ቢቀየሩብን በቃ ብታመልጠኝ ምናምን የሚለውን ነገር ተሰማኝና በቃ እንዴትም ብዬ ከራሴ ጋር ታግዬ ነገርኩክ ምናምን ብላ እንደምትወደኝ ለኔ ፍቅር ስሜት የተለየ ስሜት ከጓደኝነት ውጪ የምትወደው ስሜት እንዳለ ነገረችኝ። እንግዲህ ላንቺም ለፋሚሊም ዛሬ ልነግራችሁ የፈለኩት ነገር ይሄ ነው። ግን ምንድነው በሰዓቱ ይሄን ነገር ስትነግረኝ እኔ ደንግጬ አንዴ ኤልስ ነግረኝ ነው ማለት እንደዛ ደስተኛ ሆነክ ምናምን ያስጠበቀኝ ለነግርሽ እኮ ነው መስጨረስኩ እንዴ። ከዛ በኋላ እንዴት ሆነ መሰለሽ ስልኩን እስከምዘጋው ሰዓት ድረስ በጣም በቃ እኔ ግራ ተጋብቻለሁ። ማለት በዚህ መንገድ አይቻት አላውቅም። እሷ እንደዚህ ሁሉ ነገር ስትሆን ለኔ እንደዚህ አይነት የፍቅር ስሜት ሲሰማት ምናምን ጭራሽ በቃ ያላየኋት ልጅ አሁን ስትነግረኝ ደነገጥኩና ምንም አይነት ነገር አልመለስኩላትም ነበረ። ከዛ በኋላ ስልኩን ከዘጋሁት በኋላ ግን ራሴን ወደ ኋላ መልሼ ከሷ ጋር ያሳለፍኳቸውን ነገሮች ከሷ ጋር የሆንኳቸውን አንዳንድ ሁኔታዎችን ብዙ ያሳለፍናቸውን ጊዜዎች ምናምን ሳስብ ለካ እኔ ጋር እንደዚህ አይነት ስሜት አለ እና በቃ ደስ አለኝ ነው የምልሽ። ደስታዬ ነው እንደዚህ እያደረግሻል። እኔ እኮ ለዚህ ነው የምወድሽ የኔናት ማለት እኔ ቆይ ማለት አልገባኝምና አንተም ማለት ለሷ ተመሳሳይ ስሜት አለ አልነገርኳትም እኮ። አሁን ይሄን ቪዲዮ ምናልባት ስታየው ነው እሷም ሰርፕራይዝ ልትሆን የምትችለው። ግን እንዴት ነው ከዘጋሁት በኋላ ረጅም ሰዓት ቁጭ ብዬ ወደ ኋላ ነገሮችን መልሼ ማሰብ አንዳንድ ነገሮችን ማገናዘብ ምናምን ጀመርኩ። ስታሳየኝ የነበሩትን ነገሮች አብረን ስናሳልፋቸው በእርግጥ ሰው ሲያየ ምናምን ጓደኛሞች አንመስልም ነበረ፣ ፍቅረኛሞች ነው ለሰዎች እንመስል የነበረው ምናምንና ከዛ ደግሞ ሰላም ነች ምክንያቷ ስትለኝ በቃ ይሄንን ነገርማ ከሰሊ ጋር ነው በቃ ማክበር ፈልገው ለሰሊ መንገር አለ በረከት ነች ምናምን ብዬ ያለውን ነገር ልነግርሽ ነው ዛሬ የጠራሁሽ። ከዛ እንዳልኩሽ ነው በቃ ሳስባቸውና እያሰብኩት ሁላ ደስተኛ ስሆን ነበር ያሳለፍነውን ነገር ምናምን ወደ ኋላ ተመልሼ ምናምን እያሰብኩት ነበረ ምናምን ብቻ በጣም ደስ ያለኝ ለዚህ ነው ሰልዬ ነው ዝማሽ። አይ ምንም እየሰማሁት ነው ማለት ሰላለሽም ደስ ስላለኝ በጣም ደስ ብሎሻል ማርያም። ለዚህ እኮ ነው የምወድሽ እና ያው እሷም ስታየው ከማየቷ በፊት ከምነግራት ቪዲዮ ላይ አይታ እንግዲህ ራሷ ደስታዋን አረግ አላቅም በጣም ደስ ይላት ይመስለኛል ስትሰማ ይሄንን ነገር። ምክንያቱም አትጠብቅም። ምክንያቱም ስትነግረኝም የዘጋችበት መንገድ ስልኩን የዘጋውበት መንገድ የምርሽም ነው ግን እንደዚህ ተሰምቶሻል የምር ነው ምናምን ብዬ ጠይቄያት አዎ ምናምን ስትለኝ እሺ በኋላ እንደዋውል ምናምን ብዬ ነው የዘጋሁት ስልኩ። ለምትጠልቅሽ ማርያም አያችሁ አይመረጥኩት ሰው ትክክለኛ ሰው ደስታዬን ከማጋ መጋራት እንዳለብኝ ያመጣሁት ነገር ትክክለኛ ሰው መሆኗን አያችሁ አሁናችሁ። ከዛ እንግዲህ እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ያው
ታውቃላችሁ ምንም አይነት የሪሌሽን ጊዜዎች አልነበሩኝም እና ቆይቻለሁ እዛ ነገር ላይ። አሁን ግን አብራኝ የነበረች ጓደኛዬ የነበረች በጣም የምንዋደድ የምንከባበር ሰዎች በእንደዚህ አይነት ስሜት መምጣታችን በጣም እውነት አስደስቶኛል። እንግዲህ ያው ከሰሊዬ ካንቺ ጋር ተማክረን ያለውን ነገር ወደዚህ ወደ ፋሚሊ ሚዘናት መተን ከፋሚሊ ጋርም ካንቺ ጋርም አስተዋውቃችኋለሁ። ወይ ምን በቃ ልሂድ። የት ልትሄጂ? አይ የምሄድበት ነገር አለ። የትም አትሄጂም ነገር አለ ብለሽኝ ሌላ ጊዜ ለምን ሌላ ጊዜ ምን እሺ ተሰናብተን አብረን እንሄዳለን። እንግዲህ የሰሊ ነገር በጣም ገርሞኛል። እንዴት እንደዚህ በዚህ ፍጥነት እንደወጣሽ እኔ ከመምጣቴ በፊት ያለቻችሁን ነገር ራሱ ቪዲዮ ላይ አይቼ ነው ገና የማውቀው። ግን ግዴታ አሁን እሷን ምን እንደተፈጠረ ማወቅ ስላለብኝ እናንተ መሰናበት አለብኝ። ቤተሰብ አብራችሁኝ ደስታዬን ስለተጋራችሁ፣ አብራችሁኝ ስለሆናችሁ፣ ስለምትሰጡን ፍቅር፣ ስለምትሳሳዩን አክብሮት፣ ስለምትሰጡን አስተያየት በሙሉ ከልብ አድርጌ ያመሰግናችኋለሁ። ቀጣይ ቪዲዮ ላይ ስንመጣ እንግዲህ ምን እንደሚፈጠር እሷ ይሄንን ቪዲዮ አይታ ምን እንደሚሰማት ምናምን ለእናንተ ማሳይ ይሆናል። ደስታዋን ደግሞ መታ ወደ እናንተ አብራ የምትገልጽበትን መንገድ እናመቻቻለን። አሁን ግን እንዳልኳችሁ ሰሊ ሳትርቀኝ ሰሊ ጋር መሄድ አለብኝ። እስከዛው ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቢኒቲዩብን ሰብስክራይብ እያረጋችሁ፣ ሼር እያረጋችሁ፣ ላይክ እያረጋችሁ ፍቅራችሁን እያሳያችሁኝ እንደምትቆዩ ተስፋ አደርጋለሁ። እንደ ሁልጊዜውም ቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ። ሰሊ